أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. يا جماعة الخير እንዴት ናችሁ? እኛ ጋር አልሐምዱሊላህ ሁሉ መልካም ሁሉ ፒስ እኛ ጋር ወላሂ አልሐምዱሊላህ ፏ ብልጭ ብለን ተከስተናል። እንደተለመደው አውቃለሁ ብቻለሁ እና ቪዲዮ ደግሞ ብዙ ሰው እንደ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ ያናያለን። እስከ መጨረሻው አነጋጋሪ የሆኑ ቪዲዮዎች አዘጋጅተናል። ሲአር7 እንዲሁም አነጋጋሪ ዶክተር ያበደበት ምክንያት እና አጃኢብ የሆኑ ቪዲዮዎች አሉ። ወደ ቪዲዮ ሌትስ ጎ። እዚህ ጋር ቪዲዮ ላይ የምትመለከቱት አብዶ እንደዚህ የሆነ ዶክተር ነው ብላችሁ ተመላላችሁ። አዎ ዶክተር ነው። ስሙ ዶክተር መሐመድ ሳልህ ነው። ዶክተር መሐመድ እንግዲህ ከዘጠናው ጀምሮ በጣም ትልቅ ዶክተር ነው፣ ታዋቂ ዶክተር ነው። ያበደውም እንደዚህ የሆነ በእናቱ ሞት ምክንያት ነው። ታሪኩ እንደዚህ ነው። ዶክተር መሐመድ አንድ ቀን እናቱ ትታመምና ሆስፒታል ትገባለች። ሆስፒታል ከገባች አስቸኳይ ኦፕሬሽን መደረግ ነበረባት። ዶክተር መሐመድ እናቱን ኦፕሬሽን ያደረገ ህይወቷን ማትረፍ አልቻለም። ትሞታለች። ስትሞት በጣም ይደነግጣል። ብዙ ሰው ህይወት ማዳን ያልቻለ እናት እንዴት ትሞታለች ብሎ ከዛ ቀን ጀምሮ በጣም ጤና ችግር ያለበት እንደምታይ ከዚህ ሁኔታ አብዶ ነው ያለው። ይህ ያላህ ቀድ ነው። እናቱንም አላህ ይርሐማት፣ እሱንም ሙሉ ጤናውን አላህ ይመልስለት። በጣም የሚያሳዝነው በየመንገዱ ጉዳይ እየሄደ እናቴ አፉ በይ አላህ ያጻፈ ነው። ሁላችሁም መልእክት እንዳትላኩ ወርድለት አላህ ጤናውን እንዲመልስለት። ሱብሃንአላህ አጃኢብ ነው ወላሂ። መጨረሻችንም ሲኛም ነገር አላህ ያሳምርልን፣ አላህ ያብጅልን። እስኪ ኮሜንት ላይ አሜን እያላችሁ እና ሌላው ደግሞ ምንኛ የታደለ ሰው ነውና ሲኔ ወይ ደግሞ ፊቱ ያልተሸፈነው ጀናዛ መነጋገሪያ ሆኗል። በመስጂድ አልሐራም ሰላተል ጀናዛ ከተሰገደባቸው ጀናዛዎች መካከል አንዱ ፊቱ ያልተሸፈነ ሆኖ ታይቷል። ይህ የሆነበት ምክንያት ሙስሊሞች የኢህራም ልብሳቸውን ለብሰው ኡምራ እያደረጉ ከሞቱ ፊታቸው ስለማይሸፈን ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ኢህራም ለብሶ ሲሞት በሁለቱ ልብሶቹ አልብሱት፣ ራሱንም ሆነ ፊቱን አትሸፍኑት፣ እሱም የቂያማ ቀን ጦልቢያን እያነበበ ይነሳልና ብለዋል። ይህም ኡምራ ሐርሞ በኡምራ ውስጥ እያለ የሞተ ሰው ፊቱ ሳይሸፈን ሰላተል ጀናዛ መስገዱ የረሱል ሱና ስለሆነ ይህ መደረጉ ተነግሯል። በመስጂደል ሐረም ኡምራ እየሰራ እያለ የሞተን ሰው አላህ ነፍሱን ይቅር እንድላትና አላህ ስራውን እንዲቀበላት ነቢያችን ሰለላሁ ዐለይሂ ወሰለም አድርገዋል። እንዲሁም አላሁ ሱብሓነሁ ወተዓላ ይህንን እድል ለእኛም እንዲወፍቀን ዱዓ እያደረግን ወደሚቀጥለው መረጃችን እናልፋለን። እኛንም አላህ ሲወፍቀን ያ አላህ ምንኛ ማለት ነው፣ ምንኛ የታደለ ነው። መጨረሻቸው አምሮላቸው ሱብሃንአላህ። ለዛውም አካባቢና ለኢስ ያለ እኛንም አላህ ወፍቀን ያ ረብ ያ ሰላም ያ ሰላም። እና አንድ ጥያቄ ደግሞ እንደዚህ ብሎ ጠይቋል። እሺ አጃኢብ ወልቁድራ ለሲኒ ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች? ወላሂ እንደኔ አትፍቺው ነው የምለው። አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ። ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው ሐራም ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም። ትገረፍ ያለሽ 4 ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም። ሲስማት ነው ያየሽው? ሲያቅፋት ነው ያየሽው? ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው? እዚህ ድረስ ነው እስላም የሚለው። 4ቱ ምስክሮች አብረው መጥተው 3ቱ መስክረው አንደኛው መሰለኝ ካለ 3ቱ በሙሉ ይገረፋሉ። ጥንቃቄ አድርጉ በዚህ ጉዳይ ላይ። አልቻልሽም፣ ቀንተሻል፣ ሸኳለሽ፣ አይተሸዋል በአይን ብሌነሽ፣ ይቅርብሽ። እሱ ጋር መኖሩ ችግር አለው ካልሽ ጎበዝ ማለት ግን እንዲህ ያለውን ሁሉ ስተት አልፎ ትዳሩን የሚያስቀጥል ነው ጀግና ማለት። አጃኢብ ነው። ወደ ቀጣይ እንሂድ።
ኢና ሊላህ ወደ አፍሪካ ሰው በሀገር ሄዳችሁ በስፋት ይህንን ነገር ታይታላችሁ። በዶክመንተሪናም ነገር ካያችሁ ውስጡ ምንም ነገር የለውም። የሆነ ድግምት ነገር ሲላችሁ በራሱ ጊዜ ይንቀሳቀሳል። ድግምት ሲሄድ ነው። የአካባቢ ሰዎች ምን ብለው ያስባሉ መሰላችሁ? የሌሊቱ መንፈስ በሌሊቱ የሚጠብቅ መንፈስ ነው ብለው ያስባሉ። በጣም ብዙ ይህንን ነገር ለማየት የሄዱ ቱሪስቶች ለምን እንደሚንቀሳቀስ ሊመራመሩ የአካባቢ ሰዎች እንዳሉት መንፈስ እንጂ ምንም አይነት ሰው ሊያገኙ አልቻሉ። ይህንን ነገር ለማየት ቱሪስቶች ዓመት እስከ ዓመት ይጎርፋሉ። ይህንን ነገር ለማየት እድሉ ብታገኙ ሄዳችሁ ሳላችሁ ሀሳባችሁን ኮመንት ላይ አስቀምጡልን። አረጋይስ ፎሎ እያደረጋችሁ እና እስካሁን ላይክ ሰብስክራይብ ካደረጋችሁ ላይክ እያደረጋችሁ ሰብስክራይብ ይሄን ቻናል እያደረጋችሁ ቀጣይ ከዚህ የተሻለ ቪዲዮ እናዘጋጃለን። እና እስኪ ወደ ቀጣይ ቪዲዮ እንሄዳለን። በዚህ ላይ ምን ትላላችሁ? ኢና ሊላህ ጋይስ፣ እንግዲህ በእስልምና ጀሃነም ከሰባተኛው ምድር በታች እንዳለ ይታመናል። ይህንንም በማስመልከት የሶቪየት ህብረት ጂኦሎጂስቶች የታችኛውን የመሬት ክፍል ለማጥናት ቁፋሯቸውን ጀመሩ። ነገር ግን ከ12262 ሜትር ወይም ከ12 ኪሎ ሜትር በላይ ቁፋሯቸውን መቀጠል አልቻሉም። ምክንያቱ ደግሞ ከመሬት ውስጥ የሚወጣው ከ180 ዲግሪ ሴልሺየስ በላይ የሆኑ የቁፋሮ መሳሪያዎችን ስላቀለጠባቸው ሳይንቲስቶችን ተስፋ በመቁረጥ ከዛ በታች ወደታች መውጣት እንደማይችሉ ሲገባቸው ሙቀቱን መቋቋም የሚችል ድምፅ ሪከርድ ማድረጊያ ወደታች ከዛ የሚያወጣው ድምፅ በጣም አስደንጋጭ ዓለም ያናወጠ እስኪ ትክክለኛ ድምፁ ስሙት። ሳይንቲስቶችን ጀሃነም ከመሬት ስር በታች ያለ ሲሉ ገልጸዋል። አላሁ አክበር። እስኪ ኮሜንት ላይ አላሁ አክበር እያላችሁ አድርጉ። አጀብ ነው ወላሂ አጀብ ነው። ቁድራ አስገራሚ ነገር ነው እና ገና ሙዕጂዛው ብዙ ነው ማለት ነው። እና አንድ ደስ የሚል ዳዋና ደም አያ ተቶታል መሰለኝ ሰው መውደዱን። እሺ በወዲያ አድርጓል መንገዱን። ዘመድም ደግ ነው ወዳጅም ደግ ነው አሉ እስተቀኑ ድረስ ሲወዱ መውደድ ነው ከጠሉ አለመድረስ። ኦኬ የሚገርም ነው። ደስ ይላል። ይሄ ወራት ታሟል መድኃኒት ይጠጣሉ። ወንድም ለወንድሙ ሆር ለሆር ተጣጣ። ይገርም። ጥርስ ወረተኛ ነው ወዳጁን አያውቅም አሉ። አይንም ባነው እንጂ ደም አይደበልቅም። ሰው ታዝብ ማላቅ ሲንታዘብኩት ያን የጠላሁትን ሲስቃየሁት መታረቅም ማለት ደግሞ። ስለዚህ ማናቱ ዛሬም ስለሰው ነው ምን ነገር ወዳጅ ከዳ እንደው ዋሱ አይታገትም አሉ። እሺ ሳይብ ከዳ እንደው ዋሱ አይታገትም። በለዲያ ማፈረስ መገስገስ ነው የትም በስትጸጸት መኖር ነው እንጂ በጸጸት ነው የምትኖረው። ነገር የለም። ከኔዎቹ በጣም ድንቅ ናቸው። ዳገቱ ሜዲያውን ጉሙ ጠቀጠቀው አሉ። የሚመጣን ጊዜ አይተን ተመልክተን እንዲያንጠብቀው አይንም አባይ ጣና ሞልቶ ዝሆን ሲዋኘው ድንጋይ ተንከባሎ ያርፋል ተመቸው። የሚመጣን ዘመን ጭራሹን አይቸው ምን ሊሆን እንደሚችል አላውቅም አሉ። የድንጋይ ስርባ በእጅ አይመዘዝም አሉ። የመጣን ወራት እንዲያው ዝም ከባድ ነገር ይመጣል። ሲያርሰበን የተናገረው አስገራሚ ንግግር የዓለማችን ቁጥር አንዱ እግር ኳስ ተጫዋች ሲያርሰበን ከግብረ ሰዶማውያን ለተጠየቀው ጥያቄ የአንበንነት ምልክት ላይ የግብረ ሰዶማውያን መገለጫ የሆነውን ባንዲራ ታረጋለህ ሲባል ያንን አስቀያሚ ነገር ከማድረግ እጄ ቢቆረጥ ይሻለኛል ሲል አስገራሚ ምላሽን መልሷል። ሱብሃንአላህ። በትናንትናው ዕለት ኢራንና ግብጽ ባረጉት ጨዋታ ላይ እነዛ የዓመታዊ የግብረ ሰዶማውያን ቀን ለማክበር ባንዲራ በስቴዲየሙ ላይ ለመስቀልና የተለያዩ ክብረ በዓሎችን ለማክበር ወስነው ወይም ደግሞ ለፊፋ ነግረው ቢሆንም ኢራንና ግብጽ ግን እዛው ራሳችሁን ቻላችሁ ተግማሙ በሚል አይነት መንገድ እንቢታን መርጠው አሸንፈው በዛ ጉዳይ ድል አድርገው ወጥተዋል። ምንም አይነት የግብረ ሰዶማውያን ባንዲራ በሜዳቸው ላይ ሳይሰቀል ማለት ነው። ይሄ በሙስሊሞችም በክርስቲያኖችም የተጠላ በባህልም በእምነትም እጅግ አጸያፊ የሆነን ነገር ሁሉም ሰው ሊቃወሙ የሚገባ ተግባር ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላሁ አክበር። ወላሂ በጣም ደስ ይላል። ሲያርሰበን ሳይ ወላሂ
ወኔ የሚመጣው ደስ ይለኛልና ደግሞ ለመወድሱ ነው ሂዳያ ነውና ኢንሻአላህ ሂዳያ የማይኝለታለ አዳቀም መንገድ እንዳይብራው እና በማለት ደግሞ ደስ ይላል እና እስካሁን ስትከታተሉ የነበራችሁ ውድ ሙክታር ኤችዲ ቤተሰቦች አብራችሁ ስለቆያችሁ በጣም ደስ ብሎናል። ይህን ቻናል ላይክ፣ ሰብስክራይብ እያደረጋችሁ ከዚህ የተሻለ ነገሮች ከዚህ የተሻሉ ፕሮግራሞችን እናዘጋጃለን ኢንሻአላህ። በዚህ ቪዲዮ መጨረሻ ላይ ጥያቄ እናዘጋጃለን ቀጣይ ቪዲዮዎች ላይ ከዛ ቀጣይ ቪዲዮዎች ተከተሉን። ስለዚህ ይህን ቻናል ሰብስክራይብ እያደረጋችሁ ለቀጣይ ቪዲዮ ሽልማት እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።